አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እንግዲህ በስደት ላይ ሆነን ሀሳብና ጭንቀትን የምናሸንፍባቸው 5 መንገዶች ይዤ መጥቻለሁ። እነዚህ 5 መንገዶች ተግብሯቸው እህቶቼ። እንግዲህ ያው በስደት ላይ ስንኖር ብዙ ሀሳብ፣ ጭንቀት ካሁን ሂጄ ምንድነው የማደርገው፣ ወደ ኢትዮጵያ ሂጄ ምንድነው የምሰራው ምናምን እያን በጣም እንጨናነቃለን ማለት ነው እህቶቼ። እንግዲህ ብዙ ጊዜ በአረብ ቤት ሆነን ወይም በሰው ቤት ሆነን የምንጨናነቀው ከቤተሰብ ጋር በግልጽ አለመነጋገር ነው አንደኛው ማለት ነው። በግልጽ የማንነጋገር ከሆነ ብዙ ጊዜ አላማችን ቅንጭላታችን የሚያስበው ከቤተሰብ ጋር ነው። ከባልም ጋር ይሁን ከቤተሰብ ጋር በቃ ሁል ጊዜ ሀሳባችን በእነሱ ላይ ስለሆነ እነሱን ይህንን ጭንቀት ሀሳብ ለመገላገል ምንድነው የምናደርገው? በቃ ግልጽ በሆነ ነገር መወያየት ማለት ነው። በግልጽ ውይይት በቃ እናንተ ማድረግ የምትችሉትን ነገር ይሄንን እኮ እኔ አረጋለሁ፣ ይሄን ነገር እኮ አልችልም፣ ያለውን ችግር ይሄ ነው። እዛ ደግሞ ኑሮ የማይመቻችሁ ከሆነ ይሄ ኑሮ እኮ እኔ አይመቸኝም። የሚያስጨንቃችሁ ነገር ብዙ ነገሮች የሚያሳስቧችሁ ነገሮች አሉ። ግማሾቹ ደግሞ ኢትዮጵያ ሄጄ ምንድን ነው የምሰራው? በቃ ቤተሰብ አትንጫለኝ፣ ትንሽ ጠብቀሽ ስሪ ያለኝ ብዙ ነገሮች ነው። ስለዚህ ዋናው ከቤተሰብ ጋር ያላችሁን ግንኙነት በውይይት በግልጽ ውይይት ግልጽ እነሱም በቃ ጥፋት ነገር የጠፋ ገንዘብ ካለ በጠፋው የለማ ነገር ካለ ደግሞ በለማው ባለው ነገር ትትወያዩ የሆነ እስትንፋስ ታገኛላችሁ፣ ስተነፍሳላችሁ ማለት ነው። እና አንዳንዴ ደግሞ እንደዚሁ በቃ ሁላችንም ማለት ነው ገንዘብ ልካችሁ ያ ገንዘብ ጠፍቶ ይሆን በቃ ይሄን ነገር አለ ወይ ብዬ ልጠይቃችሁ፣ ይሄ ገንዘብ ጠፍቶበት ይሆን ባለቤቴንም ይሄም አባቴንም ብዙ ነገሮች አሉ። ስለዚህ እነዚህ ነገሮች ስለሆነ ብዙ ጊዜ የሚያስጨንቁን ከቤተሰብ ጋር በግልጽ ተወያዩ ላለሁቶች። በሁለተኛ ደረጃ እያያዝኩላችሁ አይሆንምን ወይስ አልችልምን ማልመድ ያለባችሁ። እኔ እኮ ዘንድሮ ቤት መስራት አለብሽ፣ ዘንድሮ ለከሌ ወንድምሽ በባህር ላይ ሄር ነው፣ በቃ እህትሽን ልድር ነው፣ እህትሽን ባጃጅ ሊገዛ ነው፣ በቃ እንደዚህ ልትገዛ ነው ሊገዛ ነው በሚለው ነገር እኔ አልችልም ስትሉ ማለት ነው። አልችልም ስትሉ ለራሳችሁ ትሆናላችሁ። ቶቼ ይችላለሁኝ ችግር የለውም የምንላቸው ከሆነ ቤተሰብ እዚህ ኢትዮጵያ ያለ ሰው ብር እዛ በቃ አረብ ሀገር ታፍሶ የሚገኝ ዝም ብሎ በቃ አረብ ሀገር አፈር አለ ወይ እንዳለው ሰውዬ አረብ ሀገር ብር ታፍሶ ነው የሚመጣው ብሎ ነው የሚያስቡት። እውነቴን ነው የምላችሁ። ደግሞ አንዳንዶች በቃ ትላልቅ ሰዎች አሁን አሉ ማለት ነው። ወላሂ ሁሉም ነገር ይሄንን ጊዜ ባገኘሁት ይላሉ ማለት ነው። ይሄን ጊዜ ባገኘሁት ሂጄ ብሬን አፍስበት ነበር እሰራበት ነበር የሚሉ በጣም ብዙዎች አሉ። ስለዚህ እነዚህ ሰዎች እዛ ሄደው ብር አፈሳ ነው እንጂ የሚመስላቸው እናንተ አንልክም የሆነ ነገር ወይም የለኝም ወይ መዳም ያልሰጠችኝም ባላችሁ ጊዜ እነሱ ጨክነው ነው ልጄ እኮ ጨከነች ብለው የሚያስቧሉ ማለት ነው ቶችና ያንን ስለሚሉ እናንተ በቃ አይሆንም በቃ ይሄን ነገር እኮ አልችልም ብላችሁ ማለት አለባችሁ ማለት ነው። መሴጅ እየመጣብኝ ነው፣ ዲያታ መዝጋን ነበረብኝ ማለት ነው። ይሄን ቪዲዮ ታልጀምር ይቅርታ። በሶስተኛ ደግሞ ደረጃ ጭንቀትን እንደዚሁ እንድንገላገል የራስን ቁጠባ ወይም እቅድ ማውጣት አለብን እህቶቼ። አረብ ሀገር ሆነን የሆነ እቅድ ከሌለን የሆነ ቁጠባ ከሌለን ኢትዮጵያ ስንመጣ የሆነ መጽናኛ ቦታ ማስቀመጥ አለብን። ገባችሁ? መጽናኛችሁ የቆጠባችሁ ገንዘብ ኢትዮጵያ እኮ በህድ በቃ እጄ ላይ ያለው ገንዘብ ቢያልቅብኝ እኮ ያችን ነገር አንስቼ እዛ ቦታ ያስቀመጥኳትን እኮ ብር አንስቼ በቃ በዛች መንቀሳቀስ እችላለሁ ብላችሁ ማለት አለባችሁ። ለምን የሆነ ትንሽ ታልቆጠባችሁ በቃ እቅዳችሁን አውጥታችሁ ያችን እቅድ ለዛይ ለነገር እኮ ለዛይ ለምሰራት ነገር ያችን ብር አስቀምጫለሁ ያችን ገንዘብ ወይም ወርቅም ትሁን ገዝታችሁ ይሄን ነገር እኮ ሽጭ የሆነ ነገር ማድረግ እችላለሁ ብላችሁ እማትሉ ከሆነ ኢትዮጵያ መጣችሁ ከቤተሰብ ጋር ከባድ ነው ቶቼ። እውነቴን ነው ማለት እንኳን ከቤተሰብ ጋር ከባል ጋር ቢሆን። ስለዚህ ኢትዮጵያ ስመጡ እቅድ ወይም እዛ ላለመጨናነቅ ደግሞ እንደውም የሆነ እቅድ ሲኖራችሁ የሆነ ትንሽዬ ገንዘብ ያስቀመጣችኋል ነገር ሲኖራችሁ አትጨናነቁ። እውነቴን ነው የምላችሁ እህቶቼ አትጨናነቁም። ስለዚህ እቅድ ወይም ቁጠባ ማድረግ አለባችሁ የሚል ነው ሶስተኛው ያስቱት ማለት ነው። ሌላኛው ደግሞ በአራተኛ ደረጃ ለራስ ጊዜ መስጠት። ለራስ ጊዜ መስጠት ማለት ራሳችን ጽዳት በቃ ራሳችንን ማጸዳዳት። እንዴት መሰላችሁ? ላይ የሆነ ራሳችንን እናጸዳዳ የሆነ ገለል የሚልን ነገር አለን። እንዲሁ ሰዎችን የነሱን ችግር ስንሞላ ስንላክ ስንጠራ ይሄን አምጪው ትትል ይሄን ውሰጂው ትትል እንዲሁ ስንል
የምንሉ ከሆነ በቃ እያሳብን የተጨናነቅ የእነሱን ብቻ በቃ ፍላጎት እያሟላን የኛ ፍላጎት እየቀረ እያለ ቅንጭላታችን እየደከመ ጉልበታችን እየደከመ ቅንጭላትም እኮ ይደክማል። ይህን ታውቃላችኋ። ብዙ ተማሰቡ የተነሳ ብዙ ተመጨናነቁ የተነሳ ቅንጭላትም ይደክማል። ስለዚህ እናንተ የራሳችሁ ጊዜ መስጠት ለምን 15 ደቂቃ አይሆንም? ለምን 10 ደቂቃ አይሆንም? በራሳችሁ ሰዓት የሆነ ይደክማችሁም እንደሆነ ሆነ ቦታ ሄድ ብላችሁ ቁጭ ብላችሁ ትንሽ ጊዜ ማሳለፍ አለባችሁ። ብዙዎቹ አረቦች እንዲታርፉ አይፈልጉም። እውነቴ ነው። እናንተ እንደውም የሆነ እንትን አለ አይደለም መኪና መስላችሁ የምትታዩአችሁ አላችሁ። ገባችሁ? ስለዚህ እናንተ ግዴታ ለራሳችሁ ጊዜ መስጠት ራሳችሁን በማጽዳት ይሁን ሻወር በመውሰድ ይሁን የሆነ በቃ ለምን ባላደለው ሰዓት ለምን 4 ሰዓት ለምን 3 ሰዓት አይሆንም? ለምን 11 ሰዓት ለምን 10 ሰዓት አይሆንም? ባላደለው ሰዓት በቃ ያኔ በማይሆን ሰዓት ራሱ ገብታችሁ ተደከማችሁ የምትጨናነቁ ከሆነ ራሳችሁን ጊዜ መስጠት አለባችሁ። የሆነ በቃ ተጣጥባችሁም ይሁን የሆነ ረፍትም አድርጋችሁ ይሁን ጸሎትም አድርጋችሁ ይሁን በብዙ ነገሮች አይደል ራሳችንን የምናስደስተው። ስለዚህ በሆነ ሰዓት ራሳችሁን ለመጠበቅ እናንተ ወደ ኋላ ማለት የለባችሁም። ፊታችሁን የሆነ ነገር መቀባት ቢሆን በቃ የሆነ ነገር ራሳችሁን ፏ ብላችሁ በቃ ተቀባብታችሁ ምናምን ስትሉ የሆነ እረፍት ይሰጣችኋል። ተጭንቀት የሆነ እንትን ይላችኋል ማለት ነው። እና ይህንን ነገር ለራሳችሁ ጊዜ መስጠት አለባችሁ። ስለዚህ ይህን ነገር መቋቋም አለባችሁ። አራተኛው እንግዲህ ለራስ ጊዜ መስጠት ነው። አምስተኛው ደግሞ የሚያስጨንቋችሁን ሰዎች መራቅ ነው። በቃ ትልቁ ዓላማ የምንጨናነቅባቸው ሁልጊዜ አውርተውን የሚያጨናንቁን ሰዎች አሉ። ሁልጊዜ የጭንቀት ወሬ፣ ሁልጊዜ እኔን ይሄን አድርጌው። አንዳንድ ሰዎች ደግሞ እኛ ሳይሳካለን እነሱ ተሳክቶላቸው ከሆነ እኔ እኮ ይሄን አደረኩት፣ አንቺስ ምን አደረግሽ፣ ምንድን ነው የምትሰሪው እያሉ የሚያጨናንቋችሁ ነው። የእናንተ ነገር የማይሳካ የእነሱ እየተሳካ ገባችሁ። እንደውም እኮ ባይሳካላቸውም ራሱ እኔ እኮ እንደዚህ ተሳክቶልኛል እያሉ የሚያጨናንቋችሁ ሰዎች በቃ ብሎክ አድርጓችሁ ራሳችሁን መጠበቂያ በቃ ራሳችሁን ተመጥፎ ነገር ተመጥፎ ሰዎች መርዛማ ሰዎችን መራቅ አለባችሁ ቶች። ስለዚህ እናንተ ጠንካራዎችና በራሳችሁ የመተማመን እኔ እኮ ይሄን ባረግ ይሄን ማድረግ እችላለሁ ብላችሁ ራሳችሁን መተማመን አለባችሁ እንጂ እንደዚህ የነሱ ሰዎች እየሰማችሁ ራሳችሁ ማስጨነቅ የለባችሁም ማለት ነው ቶች። እና እነዚህን 5 ተግባሮች የምትተገብሩ ከሆነ ራሳችሁን ተጭንቀት ታዋጣላችሁ ማለት ነው ቶች። እና አትጨናነቁ፣ አትሰቡ። በተለይ ኢትዮጵያ ሄጄ እኮ አሁን ኢትዮጵያ ሄጄ አግብቼ ወልጄ እንደገና ደግሞ በጣም ብዙ ነገሮች በቃ ጊዜው እኮ ሄደ የምንላለን። ጊዜው እኮ ሄደ በቃ እኔ እኮ እንዲሁኝ በቃ ቀረሁኝ በቃ ያን ሁሉ አመት እኮ ሰርቼ ምንም እኮ ሳይኖረኝ ቀራ በቃ ለሰው ሁኜ ብቻ ቀረሁ እያላችሁ ራሳችሁ የምታጨናንቁ ማለት ነው። ሁሌም ቀን አዲስ ነው። አንዳንድ ሰዎች ደግሞ ስትቀርቧቸው አዳዲስ ነገር የሚያወሯችሁ ገባችሁ። ሁልጊዜ ጭንቀት የማያወሯችሁን ነው አብራችሁ መዋል ያለባችሁ። አሁን ላይ ሶሻል ሚዲያ ምርጥ ትምህርት የሚሰጡ ወንድሞች እህቶች አሉ። ስለዚህ እነሱን እየተከታተላችሁ ራሳችሁን ማጠንከር አለባችሁ። ለራሳችሁን ቁጠባ አድርጉ። ራሳችሁን ውደዱ። ራስ መውደድ ትልቅ ነገር ነው ለሐቂቃ ማለት ነው እህቶቼ። እና ራሳችሁን ሁኑ። ሰላማችሁ ብዝት ይበልልኝ። እስካሁን ደግሞ ላይክ ካላደረጋችሁ ላይክ አድርጉልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።